ቦስፈረስ ዓለማትን የሚያገናኘው የውሃ መስመር ታሪክና ተፈጥሮ ፖለቲካና ንግድ ወደሚገናኙበት ስፍራ ወስዳቸዋለሁ። በሁለት አህጉራት መካከል የተዘረጋ ጥቁር ባህርን ከማርማራ ጋር የሚያቆራኝ ድንቁ የቦስፈረስ ወሽመጥ። ቦስፈረስ ዝም ብሎ የውሃ መስመር አይደለም። ይህ ወሽመጥ የሮማውያን የቤዛንታይንና የኦቶማን ግዛቶች መዲና ለነበረችው ኢስታንቡል የጀርባ አጥንት ነው። በ1452 በአውሮፓውያኑ ሱልጣን መሐመድ ወይም ዳግማዊ ፋቲህ ቆስጠንጥንያን ለመቆጣጠር በወሰኑ ጊዜ የዚህን ወሽመጥ ወሳኝነት ቀድመው ተረድተው ነበር። በወሽመጡ ጠባብ ስፍራ ላይ በ90 ቀናት ውስጥ ያስገነቡት ሮሜሊ ሂሳሪ የተሰኘው ምሽግ ዛሬም ድረስ የቦስፈረስን ታሪካዊ ግርማና የኦቶማንን ስልጣኔ እየመሰከረ ቆሟል። ከጥንቱ የሐር መንገድ ጀምሮ እስከ ዛሬው ዘመናዊ ንግድ ቦስፈረስ የዓለም የኢኮኖሚ ደም ስር ሆኖ ዘልቋል። የቦስፈረስ ወሽመጥ የዓለም ፖለቲካ እንደ ሰደድ እሳት የሚያግል ነው። ቦስፈረስ ለጥቁር ባህር አዋሳኝ አገራት በተለይም ለሩሲያ ወደ ሞቃት ባህሮችና ወደ ዓለም ገበያ መውጫ ብቸኛው የመተንፈሻ ቀዳዳ ነው። ይህንን ስልታዊ ስፍራ ለመቆጣጠር በአውሮፓውያኑ በ1936 የሞንቴሬይ ስምምነት ተፈረመ። ይህ ስምምነት ለቱርክ ትልቅ ድል ነበር። ቱርክ በወሽመጡ ላይ ሙሉ ሉዓላዊ ስልጣን እንዲኖራት ሲያረጋግጥ የንግድ መርከቦች በነፃነት እንዲያልፉ ይፈቅዳል። ሆኖም የጦር መርከቦች በቁጥር በክብደትና በቆይታ ጊዜ እንዲገደቡ ያደርጋል። በቅርቡ በሩሲያና ዩክሬን ጦርነት ወቅት ቱርክ ይህንን ስምምነት በመጠቀም የጦር መርከቦች እንዳያልፉ መከልከሏ ቦስፈረስ ዛሬም ቢሆን የዓለምን ጦርነትና ሰላም የመወሰን አቅም እንዳለው ለዓለም አሳይቷል። ቦስፈረስ በውበቱ ቱሪስቶችን የሚስብ፣ በታሪኩ ተመራማሪዎችን የሚያስደምም፣ በፖለቲካው ደግሞ የዓለምን መሪዎች የሚያሳስብ ድንቅ የተፈጥሮ ስጦታ ነው። የሰው ልጅ የፈለገውን ያህል ሰው ሰራሽ ቦዮችን ቢቀድም እንደ ቦስፈረስ ያለ ታሪክን፣ ባህልና ፖለቲካን አቀንቅኖ የያዘ ስፍራ ማግኘት ግን ከባድ ነው። አሁን ደግሞ የቱርክ መንግሥት ከዚህ ታሪካዊ ወሽመጥ ጎን ለጎን ካናል ኢስታንቡል የተሰኘ ሰው ሰራሽ ቦይ ለመገንባት ማቀዱ ዓለምን እያነጋገረ ነው። የኢስታንቡል ቦይ የቱርክ የክፍለ ዘመኑ ግዙፍ ህልም። ኢስታንቡል በታሪክ ስሟ የገነነ አውሮፓንና እስያን በአንድ እጇ የጨበጠች ድንቅ ከተማ ናት። ይህች ከተማ ዛሬም የዓለም የንግድ ደም ስር በሆነው ቦስፈረስ አማካይነት የባህር ላይ ትራፊክ ቁንጮ ሆና ትጠቀሳለች። ይሁን እንጂ ቱርክ ከዚህ ተፈጥሯዊ የውሃ መስመር ጎን ለጎን ሌላ ሰው ሰራሽ የባህር መንገድ ለመቅደድ ቆርጣ ተነስታለች። ይህ ፕሮጀክት በብዙዎች ዘንድ የክፍለ ዘመኑ ግዙፍ ህልም ተብሎ ተሰይሟል። የኢስታንቡል ቦይ። ይህ 45 ኪሎ ሜትር ርዝመት ያለው ግዙፍ ቦይ ጥቁር ባህርን ከማርማራ ባህር ጋር በቀጥታ የማገናኘት ተልዕኮ አለው። ግን ቱርክ ይህንን ለማድረግ ለምን ፈለገች? ምክንያቱ ግልጽ ነው። በአሁኑ ወቅት በቦስፈረስ በኩል በዓመት ከ40 ሺህ በላይ መርከቦች ይተማሉ። ይህ መጨናነቅ ለኢስታንቡል ከተማ የደህንነት ስጋት መሆኑ አልቀረም። አዲሱ ቦይ ይህንን የትራፊክ ጫና በመቀነስ ለንግድ መርከቦች ፈጣንና አስተማማኝ አማራጭ ይሆናል ተብሎ ይታሰባል። ከዚህም ባሻገር ቱርክ ከትራንዚት ክፍያ ብቻ በየዓመቱ በቢሊዮን የሚቆጠር ዶላር ወደ ካዝናዋ ለማስገባት አቅዳለች። ይህም ሀገሪቱ በዓለም የንግድ ካርታ ላይ ያላትን ተጽዕኖ ወደ ላቀ ደረጃ ያሸጋግረዋል። ይሁን እንጂ የዚህ ታላቅ ህልም ጉዞ ሁሉ አልጋ ባልጋ አይደለም። ፕሮጀክቱ በሀገር ውስጥም ሆነ በዓለም አቀፍ መድረክ ከፍተኛ ክርክር አስነስቷል። ተቃዋሚዎች የኢስታንቡል የውሃ ሀብት ይናጋል፣ የባህር ስነ ምህዳሩም አደጋ ላይ ይወድቃል በሚል ስጋታቸውን ይገልጻሉ። ከፖለቲካው ረገድም ጥያቄዎች አሉ። በአውሮፓውያኑ በ1936 የተፈረመው የሞንትሬይ ስምምነት በጦር መርከቦች እንቅስቃሴ ላይ የጣለውን ገደብ ይህ አዲስ ቦይ ያፈር ሲሆን የሚለው የብዙ ሀገራት ስጋት ነው። በተጨማሪም በቢሊዮን የሚቆጠር ዶላር የሚጠይቀው የፕሮጀክቱ ወጪ በቱርክ ኢኮኖሚ ላይ የሚያሳድረው ጫና ሌላው የክርክር ነጥብ ነው። የቦስፈረስ ወሽመጥን በተመለከተ የውሃ ፖለቲካና የጂኦ ፖለቲካ ምሁራን የሚያቀርቧቸው ትንታኔዎች በሶስት ዋና ዋና ዘርፎች ላይ ያተኩራሉ። እነዚህ ምሁራን ወሽመጡን ዝም ብሎ እንደ ውሃ መንገድ ሳይሆን እንደ ስትራቴጂካዊ የኃይል መቆጣጠሪያን የሚመለከቱት። የጂኦፖለቲካ ምሁራን እንደ አልፍሬድ ማሃንና ሃልፎርድ ማኪንደር ያሉትን አስተሳሰቦች በመጥቀስ ቦስፈረስን ለሩሲያ የህልውና ጉዳይ እንደሆነ ይገልጻሉ። ሩሲያ በዓለም ላይ ግዙፍ የባህር ኃይል ቢኖራትም አብዛኞቹ ወደቦቿ በበረዶ የተሸፈኑ ናቸው።
ቦስፈረስ ሩሲያ ወደ ሞቃት ባህሮች ወይም ሜዲትራኒያንና አትላንቲክ የምትወጣበት ብቸኛው በር ነው። ቦስፈረስን የተቆጣጠረ ጥቁር ባህርን ይቆጣጠራል። ጥቁር ባህርን የተቆጣጠረ ደግሞ በምስራቅ አውሮፓና በመካከለኛው ምስራቅ ላይ ተጽዕኖ ይኖረዋል የሚለው የኃይል ሚዛን ትንታኔ አሁንም ድረስ በምሁራን ዘንድ ተቀባይነት አለው። የዓለም አቀፍ ሕግ ምሁራን የ1936ቱን የሞንትሬ ስምምነት እንደ አንድ ልዩ የሕግ ውጤት ያዩታል። ቱርክ በስምምነቱ የተነሳ የዓለም የትራፊክ ፖሊስ ሚና አላት። ይህ ደግሞ በኔቶና በሩሲያ መካከል ባለ ግንኙነት ቱርክ ከፍተኛ የድርድር አቅም እንዲኖራት አድርጓታል። አሁን ባለው የዩክሬን ሩሲያ ጦርነት ወቅት ቱርክ ወሽመጡን ለጦር መርከቦች መዝጋቷ ወረቀት ላይ ያለ ስምምነት እንዴት ወደ ተጨባጭ ወታደራዊ ተጽዕኖ እንደሚቀየር ትልቅ የጥናት ርዕስ ሆኗል። የውሃና የአካባቢ ጥበቃ ምሁራን አዲሱን ሰው ሰራሽ ቦይ በተመለከተ የሚያቀርቡት ትችት ጠንከር ያለ ነው። ጥቁር ባህርና ማርማራ ባህር የተለያዩ የጨው መጠንና የውሃ ሙቀት አላቸው። ምሁራን አዲስ ቦይ በመሰራቱ የሁለቱን ባህሮች የተፈጥሮ ሚዛን በማዛባት ጥቁር ባህር ወደ መበስበስ ሊያመራ ይችላል የሚል ስጋት አላቸው። የፖለቲካ ምሁራን እንደሚሉትም ቱርክ አዲሱን ቦይ ከሞንትሬ ስምምነት ውጭ ለማድረግ ማቀዷ ዓለም አቀፍ የባህር ሕግጋትን በአንድ ሀገር ፍላጎት መቀየር ይቻላሉ የሚል አዲስ የክርክር አጀንዳ ከፍቷል። የኢኮኖሚ ምሁራን ቦስፈረስን የዓለም ንግድ አንገት ይሉታል። በዓመት ከ3 ቢሊዮን በርሜል በላይ ነዳጅ በዚህ ጠባብ መስመር ያልፋል። ምሁራን እንደሚጠቁሙት በዚህ መስመር ላይ የሚፈጠር ማንኛውም መስተጓጎል በዓለም የነዳጅ ዋጋ ቀጥተኛ ተጽዕኖ ይኖረዋል። ስለዚህ ቦስፈረስ የቱርክ ብቻ ሳይሆን የዓለም ኢኮኖሚ ዋስትና ተደርጎ ይወሰዳል። በአሁኑ ወቅት ያለው ምሁራዊ ክርክር የሚያጠነጥነው ሰው ሰራሹ የኢስታንቡል ቦይ ተፈጥሯዊውን የቦስፈረስን ታሪካዊና ፖለቲካዊ ክብደት ይቀንሰው ይሆን ወይስ ይበልጥ ያወሳስበዋል በሚለው ነጥብ ላይ ያተኩራል። የኢስታንቡል ቦይ በኢኮኖሚ ጥቅምና በአካባቢ ጥበቃ ሚዛን መካከል የቆመ ግዙፍ ጥያቄ ነው። ይህ የቱርክ ህልም እውን ሆኖ የዓለምን ንግድ ይቀይረው ይሆን ወይስ በውዝግቦች መሃል ይረታ ይሆን? ጊዜ የሚመልሰው ጉዳይ ይሆናል። ምሁራን ግን ቦስፈረስን የስልጣኔዎች ድልድይ ይሉታል። ይህ እይታ የሚያተኩረው በቦታው ተምሳሌታዊነት ላይ ነው። ቦስፈረስ አውሮፓንና እስያን በአካል የሚለይ ቢሆንም በባህልና በንግድ ግን የሚያገናኝ ስፍራ ነው። የምስራቁና የምዕራቡ ዓለም ፍልስፍና፣ ሃይማኖትና ስነ ህንፃ የተገናኙበት ላብራቶሪ ተደርጎ ይወሰዳል። ለሮማውያን አዲሷ ሮም፣ ለቤዛንታይን የክርስትና ማዕከል፣ ለኦቶማኖች ደግሞ የእስልምና ኸሊፋነት መንበር የሆነችው ኢስታንቡል የበለጸገችው በዚህ ወሽመጥ ምክንያት ነው። ምሁራን እንደሚሉት ቦስፈረስ ባይኖር ኖሮ የኢስታንቡል ታሪካዊ ግርማ ግማሽ አካል አይኖርም ነበር። በዳርቻው ላይ የሚገኙት የኦቶማን ቤተ መንግስታት እንደ ዶልማባሃቺ ምሽጎች ወይም ሩሜሊ ሂሳሪና ጥንታዊ መንደሮች የሰው ልጅ በባህር ላይ ያለውን የበላይነት ለማሳየት የተጠቀመባቸው የታሪክ መዛግብት ተደርገው ይታያሉ። እንደ ህይወት መስመርም ያስቡታል። ይህ እይታ በስትራቴጂካዊ ጥናቶችና በወታደራዊ ሳይንስ ምሁራን ዘንድ ትልቅ ቦታ አለው። ቦስፈረስ ለጥቁር ባህር አዋሳኝ ሀገራት ሩሲያ፣ ዩክሬን፣ ጆርጂያ፣ ሮማኒያ፣ ቡልጋሪያ አማራጭ የሌለው የመተንፈሻ ቱቦ ነው። ሩሲያ በዓለም ካሏት ወደቦች አብዛኞቹ በበረዶ የሚዘጉ ናቸው። ሩሲያ ዓመቱን ሙሉ ወደ ሜዲትራኒያንና ወደ ዓለም አቀፍ ውቅያኖሶች የምትወጣበት ብቸኛው በር ነው። ምሁራን እንደሚሉት ቦስፈረስ ለሩሲያ የኢኮኖሚ ብቻ ሳይሆን የብሔራዊ ደህንነት ጉዳይ ነው። በቅርቡ በዩክሬን ጦርነት ወቅት እንደታየው የዓለም ስንዴና እህል የሚጓጓዘው በዚህ መስመር ነው። ምሁራን ቦስፈረስን የዓለም የዳቦ ቅርጫት መክፈቻ ይሉታል። ይህ መስመር ከተዘጋ በዓለም ላይ ረሃብና የዋጋ ግሽበት ሊከሰት እንደሚችል በምሳሌ ያስረዳሉ። ከመካከለኛው እስያና ከካስፒያን ባህር የሚመጣው ነዳጅና የተፈጥሮ ጋዝ ለምዕራቡ ዓለም የሚደርሰው በዚህ ወሽመጥ በኩል በሚያልፉ ግዙፍ መርከቦች ነው። የፖለቲካ ሳይንስ ምሁራን ቱርክ ቦስፈረስን እንዴት ለድርድር መሳሪያነት እንደምትጠቀምበት ያጠናሉ። ቱርክ ይህንን ስምምነት በመጠቀም በምስራቅና በምዕራብ መካከል ያለውን ሚዛን ትጠብቃለች። የኔቶ አባል ብትሆንም የአሜሪካ የጦር መርከቦች በጥቁር ባህር ላይ እንዳይበዙ በስምምነቱ መሰረት መከልከል ትችላለች። ይህ ደግሞ ከሩሲያ ጋር ያላትን ግንኙነት ለማመጣጠን ይረዳታል። ቱርክ ወሽመጡን የመዝጋት ወይም የመክፈት ስልጣን ስላላት ታላላቅ አገራት አሜሪካ፣ ሩሲያና የአውሮፓ ህብረት ከቱርክ ጋር ያላቸውን ግንኙነት በጥንቃቄ እንዲይዙ ያስገድዳቸዋል። ምሁራን ቱርክን የበር ጠባቂ ብለው ይጠሯታል።
ቱርክ አዲስ ቦይ ለመገንባት ማቀዷም ከሞንትሬ ስምምነት ውጭ የሆነ አዲስ የፖለቲካ ሜዳ ለመፍጠር እንደሆነ ምሁራኑ ይተነትናሉ። ይህ ደግሞ ቱርክ በዓለም አቀፍ ሕግ ላይ ያላትን የበላይነት ለመጨመርና ከንግድ መርከቦች የሚገኘውን ገቢ በራሷ ፍላጎት ለመወሰን የምታደርገው ጥረት ነው ይላሉ። ቦስፈረስን መረዳት ማለት ታሪክን ማክበር፣ ጂኦግራፊን እንደ ሕይወት መስመር ማየት እና ፖለቲካን እንደ ቼዝ ጨዋታ በጥንቃቄ መጫወት ማለት ነው። አንዱ እይታ ከሌላው ተለይቶ አይታይም። ታሪኩ ለፖለቲካው ክብደት ይሰጠዋል። የሕይወት መስመርነቱ ደግሞ ፖለቲካዊ ካርድነቱን ያጠናክረዋል።